Hi, welcome everyone. እንዴት ነበር ሳምንቱ? ይሄ ሳምንታዊ ሪካፕ ቪዲዮያችን ነው። ምንድነው በዚህ ቪዲዮ ላይ ልናይ የምፈልገው መጀመሪያ ሪካፓችን አለ። የተወሰኑ ትሬዶችና አንድ ሁለት ትሬዶችን ነው የወሰድኩት። ከዛ ደግሞ የተወሰነ ያክል ስለ ሳይኮሎጂ እናወራለን እና ስለ ሪስክ ማኔጅመንት እናወራለን። ቪዲዮያችን አጭር ነው የምትሆነው። ስቴይ ቱን። ምንድነው ያለፈው ሳምንት ላይ ፕራይስ ኢኳል ሃይ ሰርቶልን አግሬሲቭሊ እየወረደ ነበር። በታሪፍ ምናምን ምክንያት ተባብለን ነበር። ሲዘጋ ግን ትንሽ ከፍ ብሎ ነበር የዘጋው ሳምንቱ። ልክ ሰኞ እንደገባ የተወሰነ ያልከውን ሰሌክት ካደረገ በኋላ ምንድን ነበር ታርጌት እያደረግን የነበር ነው። ይሄንን ሃይ ታርጌት እያደረግን ነበር። እዚህ ጋር ሪሌቲቭ ኢኳል ሃይ ነበር። ፕራይስን በጣም አትራክት ስለሚያደርገው እኛ ይሄንን ሙቭ ካች ለማድረግ አስበን ነበር። ላይክ ኢንትሪስት ሲሰጠን ይሄ ሙቭ ካች አድርገናል። ምንድነው ፕራይስ ይሄንን ቴክ አውት ካደረገ በኋላ የተወሰነ ያሉታቸው ይወርዳል ብለን ነበር። ግን እዚህ ጋር ምንድነው ያደረገው ፕራይስ ዊክሊ ኦርደር ብሎክ ነበረ። ዊክሊያችን ላይ ቫሊድ ኦርደር ብሎክ ነበረን። ፕራይስ እቺን ሃይ ቴክ ያደርጋታል ብለን ነበር። እቺን ሃይ ቴክ ካደረገ በኋላ ፕራይስ መውረድ ጀምሯል። እዚህ ጋር ደግሞ ዴይሊያችን ላይ ፌር ቫልዩ ጋፕ አለን። እቺን ሃይ ቴክ ያደርጋል። በዛውም ይሄን ፌር ቫልዩ ጋፕ ተች ካደረገ በኋላ ዲፕ ሪትሬስመንት ፕሮባብሊ እስከዚህ ጋፕ ድረስ እንጠብቃለን። ላይክ ቀጣይ ሳምንት ሊሆን ይችላል ብቻ ብለን ኤክስፔክት አድርገን ነበር። በደንብ ወደታችን እንዲወርድ ኦር ይሄንን ሎ ቴክ እንዲያደርግልን ኤክስፔክት እናደርጋለን። በሚመጣው ሳምንት ነው ፕሮባብሊ፣ ግን አትሊስት አፕ ድረስ ይሄንን እንደሚወስደው ኤክስፔክት እያደረግን ነበር። ስንመለስ ወደ ዋን አወራችን ፕራይስ ይሄንን ታፕ ካደረገ በኋላ አግሬሲቭሊ ነው መውረድ የጀመረው። ከዛ በኋላ ሌላ ታርጌት የነበረን የትኛው ነው? እዚህ ሌቭል ጋር ታርጌት ነበረ። እቺን ፓርት ሊኩዊዲቲ ኤሪያ ስዊንግ ሎ ፕራይስ ቴክ እንደሚያደርጋት ኤክስፔክት አድርገን ነበር። ኤክስፔክት እንዳደረግነው እቺን ቴክ አደረገ፣ የተወሰነ ኮንሶሊዴት አድርገው ከዛ እዚህ ጋር ሪሌቲቭ ሃይዎች አሉ S&P ላይ ላይክ ሞር ሪሌቲቭ ናቸው፣ እዚህ ጋር እንደዚህ ናቸው። ይሄንን ቴክ ያደርጋል ብለን ኢንትሪ እየጠበቀን ነበር፣ ግን የተፈጠረው ነገር እናያለን። ወደ 5 ሚኒት እንውረድና 5 ሚኒት ላይ እንዳለው አይ ቲንክ ይሄን ትሬድ የወሰድነው ማክሰኞ መሰለኝ። ማክሰኞ ላይ ምንድነው የተፈጠረው? ልክ 10 AM ካንድል ሲከፍት ፌር ቫልዩ ጋፕ ሰጥቶን ነበረ። ትንሽ የነሽ ግን ፌር ቫልዩ ጋፕ ሰጥቶን ነበር። ፕራይስ እቺ መቶ ታፕ ሳያደርግ ሄደ። አይ ቲንክ እዚህ ጋር ነው የገባነው ነገር ከፍ ብለን እቺን ታፕ ሳያደርጋት እየሄደ ነው እና አግሬሲቭ ሙቭመንት ነበረው እንደምታዩት። ዲፕ ከወረደ በኋላ አንዴ አግሬሲቭ ሙቭመንት ነበረው። እኛ ታርጌት ያደረግነው ያንን ሃይ ስለነበር ላይክ ትሬዱ እንዳያመልጠን አንደኛ ቫሊድ ነው፣ በጣም ኤ+ ነው፣ ቫሊድ ሴትአፕ ነበረ። ከላይ ታርጌት ያደረግነው ቦታ በጣም ሊኩዊዲቲን ፕራይስን አትራክት የሚያደርግ ቦታ ነው። ይሄንን በማርኬት ኤክስኪዩሽን የገባ ነው። ታፕ አላደረገችንም መታ ፕራይስ እንደ እየሄደ እንደሆነ ስናየው በማርኬት ኤክስኪዩሽን ገባን። ኦቨርናይት የያዝነው ትሬድ ነው፣ ምክንያቱም ላይክ ይሄንን ፓርት እንደሚነካው እናውቃለን። እኛን ላይክ እዚህ ጋር ክሎዝ ብንለው ምናምን ነገር ኦቨርናይት አንወስድም ብለን ላይክ ፕራይስ ይነካዋል ዞሮ ይሄን ኦፖርቹኒቲ ሚስ ማድረግ ስላልፈለግ ይሄንን ኦቨርናይት ሆልድ አደረኩት። መጨረሻ ላይ ሄዶ ቲፒ ነክቷል። ይሄንን ይመስል ነበር የማክሰኞ ትሬዳችን። ከዛ ፕራይስ ስቲል ኮንቲኒው አደረገ እስከ ፌር ቫልዩ ጋፑ እና ያቺን ሃይ ቴክ አደረጋት። ያቺ ዊክሊ ሃይ ካንድሏን ቴክ አደረጋት። ከዛ አግሬሲቭሊ መውረድ ጀመረ። ምንም እዚህ አካባቢ አሪፍ ኢንትሪ አልሰጠንም። እዚህ ጋር ማታ ኢንትሪ ሰጥቶን ነበረ ፒኤም ሴሽኑን፣ ግን ኤ+ ሴትአፕ አልነበረም። ምክንያቱም እዛ ሃይ ድረስ ይሄዳል ብለን ኤክስፔክት ስላደረግን አልገባ ነው። ሳሙኤል እዚህ ጋር ትንሽ ክፍተት ትቶልን ከሆነ የምትታይ ከሆነ ተወሰነ ያህል ጋፕ ሰጥቶን ነበር። ፕራይስ እዚህ ጋር ኢንትሪያችንን ሴል መግባት እንችል ነበር። ስትሬት ቱ ቲፒ ባንድ ካንደል ሄደው የሆነ ከቻረጉ ጀለሶች አሉኝ። ይሄን ትሬድ ግን እኔ ጀስት በጣም ክሊር የሆነ ነገር ካልሰጠኝ በስተቀር መግባት ስላልፈለኩኝ አቮይድ አድርጌዋለሁ። ይሄን ትሬድ ዊን ቢሆንም እንደገና እዚህ ጋር ደግሞ ሐሙስ ዕለት የገባን ትሬድ ነች። ሐሙስ 10 AM ካንድል ላይ ይሄን ፌር ቫልዩ ጋፕ ክሬት አደረገልን። እዚህ ጋር ኢንትሪ እየጠበቅኩት ነበር እኔ።
ከዛ ታርጌት ያደረኩት ሎ ይሄንን ኤሪያ ነበረ። ከዛ ፕራይስ ምንድነው መጥቶ ትሪገር አድርጎኝ ሄደ። ይሄ ትሬድ ላይ ምንድነው ወዲያው ስትሬት ቲፒ ያለካልኝም ግሪድ ትንሽ እንትን ብሎ ነበር። ምክንያቱም ላይክ በጣም ትልቅ እንትን ከች ለማድረግ አስቤ እዚህ አካባቢ ነበር እንትኔን ያደረኩት 1 2 3 ከች ለማድረግ እንትን እያልኩኝ የነበረው ላይክ 1 2 3 እንደውም ትንሽ እንትን ይላል መሰለኝ እንደዚህ ነገር ነበር ከች ለማድረግ ያሰብኩ የነበረው። ሶ ፕራይስ መጥቶ ታርጌት የሆነ የነበረበት ይሄ ነው። ፓርሻልም አልወሰድኩም። እዚህ ጋር ታፕ ካደረገ በኋላ ሶ ፕራይስ ሪቨርስ አደረገ። ከዛ ስቲል ብሬክ ኢቭን አድርጌ በቃ አልዘጋውም ብዬ እየጠበቅኩት ነበር። ግን መልሼ እንትኔን ወደ እንትን ትክክለኛ ቦታ ላይ መለስኩትና መጠበቅ ጀመርኩ። ሶ ፕራይስ መጥቶ በዚህኛው ላይ ነው ቲፒ የነካልኝ እዚህ ጋር። ሶ ይሄን ይመስል ነበር። እንደገና አርብ ዕለት ጠዋት ኢንትሪ ሰጥቶኝ ነበር ግን ይሄን ቴክ ማድረግ አልፈለኩም። ቾፒ ነበር ማርኬቱና ብዙ ነገር ነበረው። እዚህ ጋር ጋፕ ሰጥቶኝ ነበር ፌር ቫልዩ ጋፕ ግን ይሄን ትሬድም አልወሰድኩትም። ብዙ ክሊር ያልሆኑ ነገሮች ስለነበሩት ሪስክ ማድረግ አልፈለኩም። ከዛ ፕራይስ እንደገና ማታ ፒኤም ሴሽኑ ላይ ደግሞ እንደገና ሌላ ኢንትሪ ሰጥቶኝ ነበር። እዚህ ጋር ስቲል ይሄንንም ቴክ አላደረኩትም ምክንያቱም ላይክ አግሬሲቭሊ እየወረደ ስለነበር ፕራይስ በዋናው አርብ እናየው ፌር ቫልዩ ጋፕ ነበር እዚህ ጋር ትልቅ ፌር ቫልዩ ጋፕ ፕራይስ ይሄንን ሪጀክት ያደርገዋል ብዬ ስላሰብኩኝ እና ብዙ ኮንፍሉዌንሶች አሉ አጌንስት ዘ ትሬድ ነው እየሄድን ያለ ነው ምናምን ኦልሞስት እዚህ ጋር ደግሞ ኃይለኛ ሬዚስታንስ አለ። ይሄን ሬዚስታንስ አልፎ ይሄዳል የሚል እንትንም ስላልነበረኝ አቮይድ አድርጌዋለሁ ዊን ቢሆንም። ሶ ምንድነው ሁለት ትሬድ ነው የገባሁት ማለት ነው። ሶ ሪካፓችን እኔን ይመስላል እና የገባናቸውን ሶ አንደኛው ላይ 110 ይዣለሁ አንደኛው ላይ ደግሞ 105 ይዣለሁ። ሁለት ትሬድ ብቻ ነው። ሳምንቱ ዊክ ነበር። ሶ አካውንታችን ደግሞ ፖዚቲቭ ላይ ነው። ሶ ይሄ ያለፈው ሳምንት በጣም ወርደን ነበር። ጀስት በሁለት ትሬዶች ብቻ ኦልሞስት እንትን ብለናል ተመልሰናል። ሶ 1% ከምናምን ድረስ አካውንታችን ፕላስ ነው 300 ምናምን ይቀረናል። እና ምንድነው ስለ ሪስክ ማኔጅመንት ያልኩት ካልኩሌት እያደረጉ ለማሳየት ያክል ለምሳሌ አዲስ ቢሆን ይሄን ነገር ከየሆነ ቲክቶክ ላይ ምናምን አይቼው ነው ሶ ላይክ ሪያላይዝ አድርገው በጣም ጸዴ ነገር ነው። በሁለት ትሬድ ብቻ አንዱን ፌዝ ፓስ ማድረግ እንችላለን። ሶ ለምሳሌ ፌዝ 1 ፓስ ለማድረግ መጀመሪያ ላይክ አካውንታችን ብራንድ ነው ቢሆን $5000 ቢሆን ላይክ 5000 ቢሆን አካውንታችን ምንም ትሬድ ያልተደረገበት ሶ ሪስክ የምናደርገው 50% ነው። ከች ለማድረግ የምንሄደው 1 2 3 ነው። ሶ 1 2 3 ከች ስናደርግ አካውንታችን 3% አፕ ይሆናል። 8% ስለሆነ መጀመሪያ መስራት የሚጠበቅብን ሶ 3% አፕ which means $400 ማለት ነው። $150 አፕ እንሆናለን። ሶ ኔክስት ትሬዳችን ላይ ደግሞ የምንወስደው $100 ነው ሪስክ የምናደርገው just 2%ችንን ከች ለማድረግ የምንሄደው 1 to 2.5 ነው። 1 to 2.5 ነው የምንሄደው። ሶ በዚህ ትሬድ 250 እንይዛለን ማለት ነው። ሶ ከዛ መጀመሪያ በየሰራነው እንትን ስላለ ፕላስ 150 ሰርተን ነበር which means ፓስ አደረግነው በሁለት ትሬድ ማለት ነው። አንደኛው ላይ 1% ሪስክ አደረግን ከዛ ቀጣይ 2% ሪስክ አደረግን 2%ታችንን ሪስክ አደረግን። ሶ ከች ማድረግ የሚጠበቅብን 1 1 2 3 የሆነና 1 1 2.5 ከች ካደረግን አንዱን ፌዝ ፓስ አደረግነው ማለት ነው ሲምፕሊ። ሶ እስቲ ቀጣይ ሳምንት እና ምንድነው እዚህ ላይ ላይክ መንገባቸው ሳይኮሎጂካሊ ያልኩት መንገባቸውን ትሬዶች ላይክ ብዙ አሁን ቀደም ሚስ ያደረኳቸው እንትሮች አሉ ሪስኪ ስለሆኑብኝ ነው። ሶ ሁሉም ኮንፍሉዌንሱ ከኔ ጋር መሄድ ከሆነ A+ የሚያደርገው የኔን ሴታፕ ላይክ ሁሉም ኮንፍሉዌንሱ አጌንስት የሆነብኝ ኮንፍሉዌንስ ከሌለ ትሬዱን እንዳልገባው ላይክ ይሄ እንደዚህ አይነት ነገር አለ ባልገባው ይሻላል የሚያስብለኝ ነገር ከሌለ that's A+ ሴታፕ ለኔ ማለት ነው። ሶ እንደዛ አይነት ሴታፖችን ብቻ ሳገኝ ቴክ ለማድረግ ሞክራለሁ። ሶ ቀጣይ ሳምንትም ምናልባት ሁለት ሴታፖችን ማገኝ ከሆነ A+ የሆኑልኝ ሴታፖች ይሄን ሪስክ ማኔጅመንት ነው የምጠቀመው። I'm already up like $80 ምናምን አፕ ነኝ። ሶ ድሮዳውን ውስጥ የሚከተኝ ከሆነ I'll be like ሪስክ ማድረገው 1% ነው ሪስክ እያደረኩኝ የሚሄደው ሁሉ ጊዜ። ሶ አካውንታችን አሁን ፕላስ ላይ ነው እና ኦንሊ ሁለት ትሬዶችን ነው የምጠብቀው ፓስ ለማድረግ $100 አንዱን $50 ሪስክ ማድረገው። ሶ 1 2 3 የማይሰጠኝ አይነት ከሆነ ቲፒን አይደለም ማርቀው ላይክ ኢንትሬን አስተካክዬ 1 2 3 እንዲሰጠኝ አድርጌ ነው የምጠብቀው። ሶ ይሄንን ይመስል ነበር የዚህ ሳምንት እንትናችን።
ሶ ኔክስት ዊክ ፓስ ለማድረግ ነው የምንሄደው። ቀጣይ ደግሞ ዊክ ላይ ፌስቱን ፓስ ለማድረግ እንሄዳለን። ፕሮባብሊ በአንድ ትሬድ ምናምን ፓስ ለማድረግ እንሞክራለን። ሪስካችንን ማኔጅ እያደረግን እና ረጅም ጊዜ ቆይቼበታለሁ ይህን ትሬድ ይሄንን አካውንት ኦልሞስት 23 ቀን which is በጣም ብዙ ነው። ምንድነው ይሄ በራሴ ይሄንን አካውንት በራሴ የመጀመሪያ ነው። ይሄ ቻሌንጅ አካውንት ማለት በራሴ ትሬድ እያደረኩበት ከዚህ በፊት ለዝም ብለው ለሲግናል ግሩፖች ምናምን ዝም አካውንት ገዝቼ በእነሱ እንትን ነበር፣ ግን ራሴ ስትራቴጂን እየተጠቀምኩኝ ትሬድ ማድረግ የጀመርኩት የመጀመሪያ አካውንቴ ነው። ዛትስ ዋይ ላይክ ለማመድበት ሳይኮሎጂውንም ምናምን በሚለው ይሄን ሁሉ ጊዜ እንትን ያያስኩት ይሄንን አካውንት እንጂ ላይክ ከዚህ በኋላ የአካውንትን ቢፈንዳ ምናምን ቀደም ባሳየሁት ሪስክ ማኔጅመንት ቶሎ ፓስ ለማድረግ ነው እንጂ ቻሌንጅ ላይ ሁሉ ትሬዶችን እየወሰዱ ረጅም ጊዜ መቆየት ላይክ አስፈላጊ ነው ብዬ አላስብም። ሶ ፒስ አውት።